በድንገት በአንድ ቅጽበት በጥልቁ የህዋ ምህዋር ውስጥ የሚገኙትና መላውን የሰው ልጅ ስልጣኔ የሚያንቀሳቅሱት ሳተላይቶች በሙሉ ስራቸውን ሙሉ በሙሉ ቢያቆሙ ምድር ወደ ቀድሞ የጨለማ ዘመን የምትመለሰው በጥቂት ሰከንዶች ልዩነት ብቻ መሆኑን ያውቃሉ? በዕለት ተዕለት ህይወታችን ውስጥ በስልካችን ላይ ያለውን የካርታ መተግበሪያ ከፍተን መንገዶችን ስንፈልግ፣ በባንክ መሳሪያዎች አማካኝነት የገንዘብ ዝውውር ስናደርግ ወይንም ደግሞ በቴሌቪዥንና በኢንተርኔት አማካኝነት የዓለምን መረጃዎች በቀጥታ ስንከታተል ከጀርባችን ስላለው ታላቅና የማይታይ የውሃ መዋቅር ብዙም አናስብም። ነገር ግን ከምድር ገጽ በላይ በብዙ ሺህ ኪሎ ሜትሮች ርቀት ላይ በጥልቁ የውሃ ጨለማ ውስጥ የሚንሳፈፉት በሺዎች የሚቆጠሩ ሰው ሰራሽ ሳተላይቶች መላውን የሰው ልጅ ስልጣኔ፣ የዓለም አቀፍ ንግድን፣ የኃይል አቅርቦት መረቦችንና ወታደራዊ መዋቅሮችን በአንድነት አሳስረው የሚመሩ እውነተኛዎቹ የምድር ሞተሮች ናቸው። ታዲያ በአንድ ያልታሰበ አጋጣሚ በከፍተኛ የፀሐይ ኃይል ማዕበል፣ በህዋ ፍርስራሾች መጋጨት ወይንም በሰው ሰራሽ የሳይበር ጥቃት ምክንያት እነዚህ ሳተላይቶች ሙሉ በሙሉ በአንድ ጊዜ ስራቸውን ቢያቆሙ ምን ሊፈጠር ይችላል? ይህ ጥያቄ በቀላሉ የቴሌቪዥን ስርጭት መቋረጥን ወይንም የኢንተርኔት መዘግየት ብቻ የሚመለከት አይደለም። ይልቁንም ይፋዊ የመንግስታት ሪፖርቶች፣ የሳይንስ ጥናቶች እንደሚያረጋግጡት የሳተላይቶቹ መጥፋት መላውን የዓለም አቀፋዊ የኢኮኖሚ መዋቅር፣ የትራንስፖርት ስርዓትና የህዝብ ደህንነት በአንድ ጀንበር ሙሉ በሙሉ ሊያፈርስ የሚችል ታላቅ ዓለም አቀፋዊ ሰንሰለታማ ቀውስ የመቀስቀስ አቅም አለው። ይህ ቀውስ እንዴት ይጀምራል? ለምን ነው ዘመናዊ የሰው ልጅ ስልጣኔ ሙሉ በሙሉ በእነዚህ በማይታዩ የህዋ መሳሪያዎች ላይ ጥገኝነት ሊኖረው የቻለው? ይህ ስርዓት ቢደናቀፍስ የሰው ልጅ ለመዳን ምን አይነት አማራጮች አሉት? እነዚህ ጥያቄዎች በጥልቀት ስንመረምር የሰው ልጅ ስልጣኔ ምን ያህል የተራቀቀ ነገር ግን ደግሞ ምን ያህል በቀላሉ ሊሰበር የሚችል እጅግ ስስ በሆነ የቴክኖሎጂ ክር ላይ የተንጠለጠለ መሆኑን እንረዳለን። ይህን አስደናቂና አስፈሪ የህዋ እንቆቅልሽ በጥልቀት ለመረዳት መጀመሪያ የሰው ልጅ የህዋ ቴክኖሎጂንና የዲጂታል መረቦችን በመጠቀም መላው ዓለም በአንድ ትስስር ውስጥ ያጠረው በ20ኛው ክፍለ ዘመን ማጠናቀቂያና በ21ኛው ክፍለ ዘመን መጀመሪያ ላይ የነበረውን ማህበራዊ፣ ፖለቲካዊና የቴክኖሎጂ ድባብ ማስተዋል ያስፈልጋል። በዚህ ዘመን ዓለም አቀፋዊ ማህበረሰብ በኮምፒውተር ሳይንስና በህዋ ምርምር ረገድ እጅግ ፈጣንና ታይቶ የማይታወቅ እድገት እያሳየ የመጣበት ወቅት ነበረ። አገራት፣ የግሉ ኩባንያዎችና ትላልቅ ተቋማት የየራሳቸውን የኮሙኒኬሽን መረቦች፣ የአየር ንብረት መቆጣጠሪያዎችና የቦታ መመራመሪያ ሳተላይቶች ወደ ህዋ በከፍተኛ ፍጥነት ማሰማራት ጀመሩ። የኢኮኖሚው ዓለም ሙሉ በሙሉ በዲጂታል ግብይትና በፈጣን የመረጃ ልውውጥ ላይ የተመሰረተ በመሆኑ በዓለም ዙሪያ የሚገኙ የባንክ ስርዓቶች እያንዳንዱ የፋይናንስ እንቅስቃሴ በ1 ሚሊ ሰከንድ ውስጥ በትክክል ለመመዝገብ በሳተላይቶች የጊዜ አቆጣጠር ላይ ጥገኝነት ማሳደር ጀመሩ። የህዝቡ አስተሳሰብም ቢሆን ቴክኖሎጂ ሁልጊዜም ፍጹም በሆነ ሁኔታ እንደሚሰራና ምንም አይነት መቆራረጥ እንደማይገጥመው በማመን የቀድሞዎቹን የምድር ላይ የመገናኛ የካርታ አማራጮች ቀስ በቀስ ሙሉ በሙሉ መተው ጀመረ። ይህ ፍጹም የሆነ መተማመንና ጥገኝነት አገራትና ማህበረሰቦች ከህዋ ለሚመጡት መረጃዎች ያላቸውን ተጋላጭነት በከፍተኛ ሁኔታ እንዲጨምር አደረገው። ይህ አይነቱ ታላቅ የህዋ ቴክኖሎጂ መሰረትና አመጣጥ በቀዝቃዛው ጦርነት ወቅት አሜሪካና የሶቪየት ህብረት ያካሄዱት የህዋ እሽቅድድም ውጤት ነው። እንደ አውሮፓውያን አቆጣጠር በጥቅምት 1957 የሶቪየት ህብረት የመጀመሪያዋን ሰው ሰራሽ ሳተላይት ስፑትኒክ 1ን ወደ ህዋ ስታስወነጭፍ የሰው ልጅ የታሪክ ጉዞ ሙሉ በሙሉ አዲስ ምዕራፍ ያዘ። ከዚህ በኋላ የመጡት 10 ዓመታት ሀገራት የስለላ፣ የኮሙኒኬሽን እና የትራንስፖርት መመሪያ ሳተላይቶችን ለማልማት ከፍተኛ ሀብት ያፈሰሱበት ወቅት ሆነ። ከነዚህም መካከል እጅግ የላቀውና ዛሬ መላው ዓለም የሚጠቀምበት ጂፒኤስ የተባለው የአሜሪካ መከላከያ ሚኒስቴር የገነባው የሳተላይት መረብ ነው። መጀመሪያ ላይ ለወታደራዊ ስትራቴጂ እና ለሚሳኤል መመሪያዎች ብቻ ተብሎ የተዘረጋው የስርዓት ከጊዜ በኋላ ለሲቪል አገልግሎትና ለዓለም አቀፍ ንግድ ክፍት ሲደረግ የሰው ልጅ ህይወቱን ሙሉ በሙሉ ለወጠው። የጂፒኤስ በቀላሉ በስልካችን ላይ መገኘት መንገድ ከማሳየት ባለፈ በዓለም ዙሪያ የሚገኙ አውሮፕላኖች፣ መርከቦች፣ ባቡሮችና የጭነት መኪናዎች የሚጓዙበትን መስመር በትክክል ለመቆጣጠርና ለመምራት የሚያገለግል ዋና መዋቅር ሆነ። ታሪኩ ደረጃ በደረጃ እየተካረረና ይበልጥ ወደ ተሳሰበ የስጋት ምዕራፍ የሚሸጋገረው
እነዚህ ሳተላይቶች ሙሉ በሙሉ ስራቸውን ቢያቆሙ የሚከተለው የሰንሰለታማ ውድመት ሂደት በጥናትና ምርምር መረጋጋት ሲጀምር ነው። ሳይንቲስቶችና ወታደራዊ ስትራቴጂስቶች ይህንን አስፈሪ ክስተት ዳይ ዜሮ ሁኔታ ብለው ይጠሩታል። ሳተላይቶች መስራት በሚያቆሙበት የመጀመሪያው ሰከንድ ውስጥ መላው ዓለም ፍጹም የሆነ የኮሙኒኬሽን ድንጋጤ ውስጥ ይወድቃል። በሳተላይት አማካኝነት የሚሰሩ የሳተላይት ስልኮች፣ የቴሌቪዥን ስርጭቶችና በሩቅ አካባቢዎች የሚገኙ የኢንተርኔት ግንኙነቶች በአንድ ጊዜ ሙሉ በሙሉ ይቋረጣሉ። በአየር ላይ የሚበሩ በሺዎች የሚቆጠሩ የንግድ አውሮፕላኖች ከምድር የቁጥጥር ማዕከላት ጋር ያላቸውን ግንኙነት፣ የቦታ መገኛ መረጃ ያጣሉ። አውሮፕላኖቹ በራሳቸው የውስጥ መከታተያ መሳሪያዎች ተጠቅመው ለተወሰነ ጊዜ መብረር ቢችሉም ወደ አየር ማረፊያዎች ለመቅረብና በሰላም ለማረፍ ግን እጅግ ከፍተኛ ፈተና ይጋረድባቸዋል። ይህም ታይቶ የማይታወቅ ዓለም አቀፋዊ የአየር ትራፊክ ትርምስ ይፈጥራል። በዚህ ወሳኝ ሂደት ውስጥ የሚከሰቱት የሰንሰለታማ ውድመት ውጤቶች ይበልጥ የሚያስደነግጡት ቀውሱ ወደ ምድር ላይ የኢኮኖሚና የህይወት መዋቅር ውስጥ በጥልቀት ሰሩ ሲገባ ነው። አብዛኛው ሰው ጂፒኤስ የቦታ መገኛ መለኪያ ብቻ ይመስለዋል። ነገር ግን የጂፒኤስ ሳተላይቶች በውስጣቸው የያዙት እጅግ ትክክለኛ የሆኑ የአቶሚክ ሰዓቶች መላው የዓለም አቀፍ የባንክ መረብ፣ የሰነድ ልውውጦችና የስትራቴጂክ የኃይል አቅርቦት ማዕከላትን ሰዓት በአንድ ላይ የሚያስተካክሉ መሳሪያዎች ናቸው። የጂፒኤስ ምልክት ሲቋረጥ በዓለም ዙሪያ የሚገኙ የኤሌክትሪክ ኃይል ማከፋፈያ ጣቢያዎች፣ የባንክ አውቶማቲክ መሳሪያዎች እና የሞባይል ኔትወርክ ማማዎች ሰዓታቸውን እርስ በርስ ማስተካከል ስለማይችሉ በጥቂት ሰዓታት ውስጥ በራሳቸው መዘጋትና ስራ ማቆም ይጀምራሉ። የዓለም አቀፍ የአክሲዮን ገበያዎችና የባንክ ዝውውሮች ሙሉ በሙሉ ይቆማሉ። ምክንያቱም እያንዳንዱ የገንዘብ ልውውጥ የተካሄደበትን ትክክለኛ ሰከንድ ለመመዝገብ የሚያስችል የህዋ ሰዓት መረጃ ስለማይኖር የፋይናንስ ስርዓቱ ሙሉ በሙሉ ዋጋ ያጣል። በዚህ ታሪካዊና ሳይንሳዊ እውነታ ውስጥ የተሳተፉት ተቋማትና የሰዎች ባህሪ ስንመለከት የወታደራዊ መሪዎችና የህዋ ተመራማሪዎች ከፍተኛ ስጋት ማየት እንችላለን። የዓለም ኃያላን መንግስታት ወታደራዊ መዋቅሮችን ሙሉ በሙሉ በእነዚህ ሳተላይቶች ላይ ጥገኝነት አላቸው። የስለላ ሳተላይቶች፣ የሚሳኤል መከላከያ መረቦችና የወታደራዊ አሃዶች ቀጥተኛ የኮሙኒኬሽን መስመሮች በሙሉ በህዋ ጋር የተሳሰሩ ናቸው። ሳተላይቶች ቢያቆሙ አገራት የጠላቶቻቸውን እንቅስቃሴ ማየት የማይችሉበትና የሚሰነዘሩ ጥቃቶችን አስቀድመው መለየት የማይችሉበት ፍጹም የሆነ የእውርነት ዘመን ውስጥ ይገባሉ። ይህ ሁኔታ አገራት በጥርጣሬና በፍርሃት ተሞልተው ያልታሰቡ ወታደራዊ እርምጃዎችን እንዲወስዱና የዓለምን ደህንነት ይበልጥ አደጋ ላይ እንዲጥሉ ያደርጋቸዋል የሚችል ወታደራዊ ሰነዶች ያስጠነቅቃሉ። ይህ ታሪክ ወደ ትልቁ የመቀየሪያና ወሳኝ ምዕራፍ የሚሸጋገረው የሳተላይቶች መጥፋት በምድር ላይ ያለውን የሰዎች የዕለት ተዕለት ህይወትና የህልውና መሰረት ሙሉ በሙሉ ማናጋት ሲጀምር ነው። የሳተላይቶች መቆም ትልቁን አደጋ የሚያመጣው በምግብና በሕክምና አቅርቦት ሰንሰለት ላይ ነው። ዘመናዊ የንግድ መርከቦችና የጭነት መኪናዎች መረብ ምግብና መድኃኒቶችን ከአንድ ከዓለም ክፍል ወደ ሌላኛው ለማጓጓዝ ሙሉ በሙሉ በሳተላይት መቆጣጠሪያዎች ላይ የተመሰረተ ነው። ይህ ስርዓት ሲቋረጥ የወደብ መረቦችና የማከፋፈያ ማዕከላት ስራቸውን ያቆማሉ። በጥቂት ቀናት ውስጥ በትላልቅ ከተሞች የሚገኙ የሱፐርማርኬት መጋዘኖችና የሕክምና ተቋማት የአቅርቦት እጥረት ይገጥማቸዋል። በተጨማሪም የአየር ንብረት መከታተያ ሳተላይቶች ስራ በማቆማቸው ምክንያት አሰቃቂ አውሎ ነፋሶች፣ የጎርፍ አደጋዎችንና የባህር ላይ ማዕበሎችን አስቀድሞ መተንበይ ፍጹም የማይቻል ይሆናል። ይህም በሚሊዮን የሚቆጠሩ ሰዎች ለተፈጥሮ አደጋዎች ተጋላጭ ያደርጋቸዋል። እነዚህ ሁሉ እውነተኛ ስጋቶችና ሳይንሳዊ ምርምሮች ውጤት ዛሬ በዓለም አቀፍ ደረጃ አዳዲስ የመከላከያና የደህንነት ስልቶች እንዲቀረጹ ምክንያት ሆኗል። በተለይ በህዋ ላይ የሚገኙ የፍርስራሽ ክምችቶች እርስ በርስ በመጋጨት ሳተላይቶች ሊያጠፉ የሚችሉበት የኬስለር ማጠቃለያ እና ከፀሐይ የሚወጡ ከፍተኛ የሶላር ሱፐርስቶርምስ ሳተላይቶችን በአንድ ላይ ሊያቃጥሉ እንደሚችሉ የታወቀ እውነታ በመሆኑ አገራት የምድር ላይ አማራጭ የኮሙኒኬሽን መረቦችን እና የካርታ አሰሳ ዘዴዎችን በድጋሚ ለማንቀሳቀስ እየሞከሩ ይገኛሉ። የባህር ውስጥ የፋይበር ኦፕቲክ ኬብሎች ማጠናከር እና የባህር ውስጥ የአቶሚክ ሰዓቶችን መዘርጋት የዚሁ ጥረት አካል ነው። ሆኖም ግን የሰው ልጅ ስልጣኔ በህዋ ላይ የገነባው መዋቅር እጅግ ግዙፍ በመሆኑ እሱን ሙሉ በሙሉ በምድር ላይ ባሉ አማራጮች በአጭር ጊዜ ውስጥ መተካት ፍጹም የማይቻል መሆኑ ይፋዊ መረጃዎች ያረጋግጣሉ። ታዲያ ይህንን ሁሉ ሰፊና አስደናቂ የታሪክ ሂደት፣ የቴክኖሎጂ እድገትና የህዋ ስጋቶች በጥልቀት ስንመለከት ወደ መጨረሻውና ይበልጥ ጥልቅ ወደ ሆነው ጥያቄ እንመጣለን።
የሰው ልጅ የገነባው ዘመናዊ ስልጣኔ በእውነት በምድር ላይ የቆመ ጽኑ መሰረት አለው ወይንስ በጥልቁ የውሃ ጨለማ ውስጥ በሚንቀሳቀሱትና በማይታዩት መሳሪያዎች ላይ የተንጠለጠለ ደካማ መዋቅር ነው? ሀሳብና አስተያየቶቹን በኮሜንት መስጫው ላይ ያስፍሩልን። ምናልባትም እውነተኛው ስጋት የሳተላይቶችን በቴክኒክ መቆም ሳይሆን የሰው ልጅ ራሱ ከተፈጥሯዊ የምድር አኗኗር ርቆ ሙሉ በሙሉ በሰው ሰራሽ ቴክኖሎጂዎች ላይ ያሳደረውና ወደ ኋላ ሊመለስ የማይችለው ጥልቅ ጥገኝነት ሊሆን ይችላል። በጥልቁ የውሃ ምህዋር ውስጥ የሚንሳፈፉት ሳተላይቶች በምድር ላይ ያለውን የእያንዳንዱን ሰው የዕለት ተዕለት የህይወት ትርታና ስልጣኔ በስርዓት የሚመሩ የማይታዩ ሰንሰለቶች ናቸው። ይህ ለዘመናት ያልተፈታው የቴክኖሎጂ ስጋትና የህዋ ጥገኝነት እንቆቅልሽ የሰው ልጅ ወደፊትም ቢሆን የራሱን ህልውና ጠብቆ ለማቆየት ከተፈጥሮና ከቴክኖሎጂ ጋር የሚያደርገው ረቂቅ ትግል በግልጽ ያሳያል። በኢትዮጵያ ዴይሊ ኢንተርቴይንመንት በየጊዜው የሚወጡ አዝናኝና አስገራሚ መረጃዎችን ለማግኘት የኢትዮጵያ ዴይሊ ኢንተርቴይንመንትን ሰብስክራይብ ያድርጉ። የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህ ቪዲዮ ለሌሎች እንዲደርስ ደግሞ ላይክ እና ሼር ያድርጉ። በሌላ አስገራሚና አስደናቂ ቪዲዮ እስክንገናኝ ሰላም።